ችም ተቀባይነት የላትም ላኪን ሐቂቃ التوكل على الله በምንሰራው መልካም ስራም በአላህ ላይ መመካት ያስፈልጋል ያ አላህ እኔ ሐውልም ቁዋም መላም ኃይልም የለኝም አንተ ነህ መላዬ አንተ ነህ ኃይሌ በኸይር ስራ ላይ አበርታኝ ነብዩ ሰለላሁ ዐለይሂ ወሰለም ሁሌም ከሰላት በኋላ ምን ዱዓ ያደርጉ ነበር አቡ ሁረይራን ምን አስተማሩት አው ማን ነው ሙዓዝ ኢብኑ ጀበል ያ ሙዓዝ ኢኒ ለኡሂቡከ አሉት አንተ ሙዓዝ ሆይ እኔ በጣም እወድሃለሁ አሉትና በእያንዳንዱ ሰላት በኋላ ምን በላሉት اللهم أعني على ذكرك وشكرك وحسن عبادتك ጌታዬ ሆይ አግዘኝ እርዳኝ على ذكرك አንተን በማስታወስ ላይ እርዳኝ وشكرك አንተን በማመስገን ላይ እርዳኝ وحسن عبادتك አንተን ማምለክ በማሳመር ላይ እርዳኝ የአላህ እርዳታ እስካልታገዝን ድረስ በአላህ እስካልታገዝን ድረስ አንችልምኛ አቅም የለንም መላ የለንም ሁሌም የሱን እርዳታ መጠየቅ ያስፈልጋል ዩሱፍ ኢብኑ አስባጥ የተባሉ ዓሊም ምን ይላሉ اعمل عمل رجل لا ينجيه إلا عمله وتوكل توكل رجل لا يصيبه إلا ما كتب له سرا ستسرا سرا ونجي ليلا يمادنو عينت السرار سرا ستسرا أني نجا موجعي سراينو يعلسو يأكل سراهن سرا قلت بالله لا ستمكا دقمو الله كسافة وجه منم نقر اندما اغن يامن سو عينت هنا الله لا يتمكا አያችሁ ባላንሱ ስራ ስንሰራ ከዚህ ስራ ውጪ ምንም ዋጋ እንደሌለና አይነት ነው የምንሰራው እስከ መጨረሻ ጥረት ይደረጋል ማለት ነው ግልጽ ነው ተወኩል ስናደርግ ደግሞ ስራ የማይጠቅም ያክል ነው በአላህ ላይ የምንመካው ሁለቱ በጣም ወሳኝ ሐሳቦች ናቸው ስንሰራም በተወኩል ስም እንዳንዘናጋ ተወኩል ስናደርግ ደግሞ በስራችን እንዳንመካ በአላህ ላይ ብቻ እንድንመካ ያደርገናል ግልጽ ነው ይህንን ባላንስ ይፈጥርልናል ማለት ነው ሌላው ሁለተኛው የሰው ልጅ ስራ አላህ Subhanahu Wa Ta'ala በዱንያ ላይ ስንኖር عادةً እንደ ሰው ተፈጥሯዊ የሆነና የማናስወግዳቸው ስራዎች አሉ ለምሳሌ ከራበን መብላታችን አይቀርም ከጠማን መጠጣታችን አይቀርም ፀሐይ ከሆነ መጠላላችን አይቀርም ብርድ ከሆነ የሆነ የሚያሞቀን ነገር መደራረባችን አይቀርም እነዚህ ስራዎች አሉ ይህ በየጊዜው የምንሰራው ስራ በአላህ ላይ መመካትን ይጠይቃል አላህ Subhanahu Wa Ta'ala ሲጠብቀን እንጂ በዚች ሰዓት ብቻ ምናልባትም በመቶ ሺዎች የሚቆጠሩ ኢትዮጵያውያን እዚቹ ኢትዮጵያ ውስጥ ቤት ንብረታቸውን ጥለው ሌላ ሐያት ውስጥ ነው ያሉት አይደል ህይወታቸው አደጋ ላይ ነው ያለው ጤናቸው አደጋ ላይ ነው ያለው ሚላስ የሚቀመስ የላቸውም የአላህ ከለላ ካልሆነ በስተቀር አንድ ሰው ባለው ነገር ሙሉ ለሙሉ እርግጠኛ ሆኖ መተማመን አይችልም ይቻላል ወንድሞች አይቻልም ሶስተኛው አይነት ስራ ما أجرى الله العادة في الدنيا في الأعم الأغلب وقد يخرق العادة في ذلك لمن شاء من عباده مثالي لك عند مدهنيت عينت ጉዳዮች ደግሞ አሉ ሁሌም ማንሰራቸው ግን ስንታመም ችግር ላይ ስንሆን የምንወስዳቸው መድኃኒት አይነት ነገሮች አሉ አይደለም እንዴ አሁን ሁሌ ምግብ እንመገባለን የግድ ነው መድኃኒት ግን ሲያመም ብቻ የምንወስደው ነው እነዚህ ነገሮች ላይስ መድኃኒቱን መውሰድ ከተወኩል ጋር ይጋጫል ወይስ አይጋጭም መድኃኒቱን ባንጠቀም ነው የሚሻለው ወይስ መጠቀሙ ነው ትክክል ስለ ተወኩል ስናወራ ይህም ነገር አብሮ ይመጣል
እዚህ ላይ ዑለማዎቹ ሁለት አይነት ቀውል አላቸው ሁለት አይነት ሐሳብ አላቸው ኢማም አህመድ ምን ይላሉ أن التوكل لمن قوي عليه أفضل لما صح عن النبي صلى الله عليه وسلم يدخل الجنة من أمتي 70,000 بغير حساب نبي صلى الله عليه وسلم 70,000 ሰዎች አሉ ጀነት የሚገቡ ያለ ምንም ሒሳብ ጀነት የሚገቡ ብለዋል እነማን ናቸው ብለው ሲጠየቁ መድኃኒት የማያስደርጉ የማያደርጉ ሰዎች ናቸው ብለዋልና ኢማኑ በጣም ቀዊ የሆነ ሰው መድኃኒት እስካለ መጠቀም ድረስ በአላህ ላይ ቢመካ አፍضل ነው ብለዋል ይሻላል ብለዋል ኢማም አህመድ በሌላ መልኩ ደግሞ ዑለማዎቹ ምን አሉ አይ አይደለም አሉ የነብዩ ሰለላሁ ዐለይሂ ወሰለም ሐል የኖሩበት ሁኔታ አፍضل الحال ነው አሉ ከሁሉም ነገር ከሁሉም አይነት በላጩ የነብዩ ሰለላሁ ዐለይሂ ወሰለም ህይወት ነው ነብዩ ሰለላሁ ዐለይሂ ወሰለም ደግሞ ህክምና አድርገው ያውቃሉና ህክምና ማድረጉ ነው የሚበልጠው አሉ ተጋውተናል ዑለማዎቹ ጋር ያለውን ሐሳብ አያችሁ ኢማም አህመድ ያሉት አለ ሌሎቹ ደግሞ ይሄንን ብለዋል ሙጃሂድ ኢክሪማ ነኸዒ እና ሌሎችም ከሰለፎች ሌሎቹ ዑለማዎች ምን አሉ ሰበብን መተው ሙሉ ለሙሉ ሩኽሳ አይደረግም አይፈቀድም አሉ ኢላ ሊመን ቀጠዐ ቀልበሁ ዐን الاستشراق إلى المخلوقين بالكلية ወደ መኽሉቆች ምንም አይነት ፊቱ የማይዞር ሙሉ ለሙሉ ቀልቡ የተቆረጠ ሰው ካልሆነ በስተቀር አሉ ማን ይደርሳል እዚህ ወደ መኽሉቅ ፊቱ የማይዞር ሙሉ ለሙሉ ቀልቡ የተቆረጠ ሰው ካልሆነ በስተቀር ከመኽሉቅ አይሆንም አሉ እንደ አብዛኛችን ወይም ኦልሞስት ሁሉም ሰው የሚሆነው ተዳዊ ማድረግ ሱናም ነው ነብዩ ሰለላሁ ዐለይሂ ወሰለም ያደረጉት ነገር ስለሆነ ማለት ነው አይሻ ረዲየላሁ ዐንሃ علم الطب ትችል ነበር የህክምና ዕውቀት ትችል ነበር ለምንድነው ሲባል የተለያየ ዓለም ላይ ያሉ ሐኪሞች علم الاعشاب ወይም የባህል ህክምና የሚችሉ ሰዎች ወደ ነብዩ ሰለላሁ ዐለይሂ ወሰለም ይመጡ ስለነበር ከነሱ የተማረችው ነበር እናታችን አይሻ ረዲየላሁ ዐንሃ ስለዚህ ይህ ከተወኩል ጋር የሚጋጭ አይደለም ህክምና ማድረግ ከተወኩል ጋር የሚጋጭ አይደለም መብላት መጠጣት መጠለያ ማግኘት እነዚህ ነገሮችን የአላህን መመካት ይፈልጋሉ ዒባዳም የምናደርጋቸው ዒባዳዎችም የአላህ Subhanahu Wa Ta'ala እገዛ መጠየቅ ይፈልጋሉ ማለት ነው ሁለተኛው ርዕሳችን محبة الله عز وجل الله سبحانه وتعالى መውደድ አላህ ይስጠን የሱ ውዴታ ልቡ የገባለት ሰው ምንኛ እድለኛ ነው فقد ملك كل شيء ሁሉን ነገር ተቆጣጥሯል ማለት ነው የአላህን ውዴታ በውስጡ ማስቀመጥ ይቻላል ዑለማዎቹ محبة الله عز وجل የመጨረሻው የአንድ ባሪያ መዳረሻ ደረጃ ነው ይላሉ አላህን መውደድ የሱን ፍቅር ማግኘት ሻኛው እሱ ነው አሉ የደረጃዎች ሁሉ ሻኛ ቁንጮው ዋናው እሱ ነው አሉ ማንኛውም ከመሐባ በኋላ ያለ ደረጃ የመሐባ ውጤት ነው አሉ አላህን የመውደድ ፍሬና ውጤት ነው እንጂ ከመሐባ የሚበልጥ የለም አሉ አላህ Subhanahu Wa Ta'ala ሲወድ አንድ ሰው ሌሎቹ ፍሬዎች አብረው ይገኛሉ አላህን መውደድ ስንል ኡንስ አለው መናፈቅ አለው አላህ Subhanahu Wa Ta'ala ጋር በመሆን የሱን ኪታብ በማንበብ እሱን በመዘከር መረጋጋት ማግኘት መቻል ማለት ነው እሱን ስትወደው እነዚህ ነገሮች ሁሉ አብረው አሉ ሪዳ አለው አላህ Subhanahu Wa Ta'ala የሰጠንን ነገር ወደን የመቀበልና የመደሰት በውስጡ አለ ከመሐባ በላይ ያለው ደረጃ በሙሉ የመሐባ ፍሬ ነው እንጂ በራሱ ከመሐባ የሚበልጥ የለም እንዳልነው ሁሉ ከመሐባ በታች ያለውም ደረጃ ይላሉ ሙቀዲማ ነው ወደ መሐባ አድራሽ ነው አሉ የአላህን ፍቅር ማግኛ መዳረሻ መንገድ ነው ለምሳሌ ተውባ
ሰብር፣ ዙህድ፣ ሹክር እነዚህ ነገሮች ሁሉ የአላህን ውዴታ ለማግኘት ደረጃዎች ናቸው። ኢማም ኢብኑ አልቀይም ረሕመቱላህ ዐለይህ መዳሪጁ ሳሊኪን የሚል ኪታብ አላቸው። ከሳቸው በፊት ኢማም አልሀረዊ የሚባሉ ዓሊም መዳሪጅ ሳሊኪንን ጽፈውት ከዛ በኋላ እሳቸው ደግሞ አፕግሬድ አድርገዋል። የበለጠ አዳብረውት ነበር የጻፉትና ከየቀዛ ጀምሮ ወደ አላህ ስብሓንሁ ወተዓላ በሚደረግ ጉዞ ላይ መንቃት ማለት ከገፍላ ዓለም አላህን ከመርሳት ዓለም انزعاج القلب من الغفلة كغفلة اللهن كمزنقات لب دنبر بلا متنسابت درجة هي مجمرة ودرجة بلو مياسكمتوت مالتنا كذا بوالا درجة ويادق ودا الله بمكارب عبادة ويجمر سيد صبر شكر من عمل مساسلو درجة وچن يزو ميدر سبتي مجرشة محبة الله عز وجل يا الله نديتا يا الله مافكر الله عز وجل موددنا የሰው ልጅ በጣም ብዙ አይነት ፍቅር ያሳልፋል በህይወቱ ብዙ የሚወዳቸው ነገሮች አሉ። ከነዚህ መሐባዎች ሁሉ በላጩ ዋጅብ የሆነው ግዴታ የሆነው ከፍ ያለውና የላቀው መሐባ የአላህ መሐባ ነው። አላህ Subhanahu Wa Ta'ala መውደድ አላህን መውደድ የሰው ልጅ ልቦና የተፈጠረችበት ተፈጥሯዊ ፍቅር ነው። ሌላውን በሂደት ነው የምናገኘው። ለምሳሌ ሚስቶቻችንን ሁላችንም እንወዳለን። ሚስታችንን ከጥንት ጀምሮ አይደለም እንወዳት፣ ካገኘናት በኋላ ነው እንወዳት። ግልጽ ነው። ጅቢላ አይደለም የሚስት ፍቅር። አላህ Subhanahu Wa Ta'ala የምንወደው ግን በተፈጥሮ ነው። ውስጣችን ያለ የሰው ልጅ ልቦና ውስጥ የተተከለና የተፈጠረ ነው። አላህ عز وجل ልቦች የሚያመልኩት በፍቅር የሚመለክ ጌታ ነው። አላህ በማላቅ የሚመለክ ጌታ ነው። በታላቅነቱ የሚመለክ ጌታ ነው። ራሳችንን በማስተናነስ የምናመልከው ጌታ ነው። ዒባዳ ሁለት ነገሮችን ካልያዘች ተቀባይነት የላትም እንደ ዑለማዎቹ። አንደኛው ጋየቱል ሑብ ነው፣ የመጨረሻ ሑብ ሲኖር ነው። ሁለተኛው ጋየቱል ኹዱዕ ነው፣ የመጨረሻ መተናነስ መኖር ነው። ሁለት ነገሮችን ማሟላት አለበት ዒባዳ ለመባል፣ ካልሆነ ተቀባይነት አይኖረውም ይላሉ። ለምሳሌ አንድ ሰው ያለ ፍቅር ያለ ውዴታ ተገዶ መሳሪያ ተደግኖበት የሆነን አካል ስገድለት ተብሎ እንዲተናነስ ቢደረግ ዒባዳ ይባላል? አይባልም አይደለም። በፍላጎቱ ሳይሆን ተገዶ ስለሆነ ማለት ነው። ፍቅርም መተናነስ ከሌለው ዒባዳ አይደለም። ሁለቱ ነገሮች አንድ ላይ መሆን አለባቸው። ጋየቱል ሑብ መዓ ጋየቱል ኹዱዕ ነው። በከፍተኛ መተናነስ ውስጥ ያለ ከፍተኛ ፍቅርን የሚይዝ ነው። አላህ Subhanahu Wa Ta'ala አላህ በመሆኑ ፈጣሪ በመሆኑ ብቻ ሊወደድ ይገባዋል ከብዙ አቅጣጫ በብዙ ምክንያቶች። ሁሉም ከሱ ውጭ ያለ አካል የሚወደደው ግን ለሚሰጠው ለሆነ ጥቅም ሲባል ነው። ማለት እሱም በመውደድ በምናገኘው ነገር ስንል ነው። ያቺ ነገር ስትቋረጥብን እንጠለዋለን ያንን፣ ወይም ደግሞ ግንኙነታችን ይራራቃል። አላህ Subhanahu Wa Ta'ala በቁርአኑ ላይ እሱን መውደድ ግዴታ መሆኑን በተለያየ መልኩ ገልጾልናል። በመልእክተኞችም ገልጾልናል። በተፈጥሯችንም ያ ስሜት ውስጣችን እንዳለ አይተናል። አቅላችንንም በደንብ ብናሰራው ኒዕማው የማይቋረጥ ተቆጥሮ የማይዘለቅ የሆነውን ጌታ መውደድ እንዳለብንም አእምሮአችን ይነግረናል። የሰው ልጅ በተፈጥሮ ውለታ የዋለለትን አካል ይወዳል። ውለታ የዋለለትን አካል ይወዳል። ከአላህ በላይ ውለታ የዋለ አካል አለ ወይ ለኛ? ወማ ቢኩም ሚን ኒዕመቲን ፈሚን አላህ። ወማ ቢኩም ሚን ኒዕመቲን አንዲትም ጸጋ ብትሆን
እናንተ ላይ ያለች ጸጋ ከአላህ ነች ይላል አላህ Subhanahu የሰበሰባችሁት ገንዘብ እንኳን የኔ ነው የሚለው አላህ ወአቱሁም ሚን ማሊላሂ الذي آتاكم እኮ ነው የሚለው አላህ ከአላህ የሆነውን ገንዘብ እኔ የሰጣችሁን ስጧቸው ነው የሚለው ለመሳኪኖቹ ዘካ አውጡ ሲል ማለት ነው ያ አላህ ነው ሁሉም ኒዕማ የሱ ነው وما بكم من نعمة فمن الله ثم إذا مسكم الضر فإليه تجأرون ጸጋ በሙሉ ከሱ ነው ችግር መከራ ሲያገኛችሁ ሲነካችሁ ደግሞ ወደሱ ትጮሃላችሁ ይላል አላህ Subhanahu Wa Ta'ala ማን አለን መጮህ ያሱ እንጂ የሆኑ በተለይ ሰበቦች ያልቃሉ ሰበቦችን እናንኳኳና ሁሉም ይዘጋል አይደል የማን በር ነው ክፍት ያኔ ያ አላህ ኢስቲጃባው ደግሞ የዛኔ ነው የሚመጣው የሚገርማችሁ አንድ ወንድም ምን አለኝ ሁለት እቃዎች ጠፉብኛል ዶክመንቶች አንዱ ዶክመንት በጣም ወሳኝ ነው ከዛ ያ አላህ አልኳለ ብቻዬን አወራለሁ ከጀሊሉ ጋር ያ አላህ ጌታዬ እንዴት ይጠፋብኛል አንተን ይዤ አንተ ጌታዬ የሆነ ንብረት ይጠፋል ያለ ብቻውን ያወራል ሰውየው የራሱን ያኒ ይህ ወንድም የራሱን ኤክስፒሪየንስ ነው የሚነግረኝ በጣም ተች ስላደረገኝ ነው ማጫወታችሁ ምክንያቱም ይህንን ዶክመንት ለማግኘት በጣም ከባድ ነው ለሱ በጣም ከባድ ነው ሊትራሊ አይቻልም ማለት እንችላለን አላህ ብቻ ነው መፍትሄው በዛ ሰዓት ወላሂ ምን አለ መሰላችሁ ልክ ልጅ ነብዩ ሰለላሁ ዐለይሂ ወሰለም አላህ በባሪያው ላይ እናት ለልጇ ከምታዝነው የበለጠ ያዝናል ብለው አይደል አዛኝ ነው ብለው አይደል ነብዩ ሰለላሁ ዐለይሂ ወሰለም እኔ ህፃን ልጅ ለናት ከሚቀልጠው በላይ አላህ ላይ ቀለጥኩ አለ በቃ ያ ረብኒ አልችልም በቃ አልችልም አገላለጹ ገብታችኋል አልችልም በቃ ይሄን ነገር የግድ መገኘት አለበት ጌታ ያለ ያ አላህ የሚከተለው ግን ስልክ ተደውለለት እዚህ ቦታ ጥላሃለሁ ዘድ ተብሎ እዚህ ቦታ ይሄን ዶክመንት ጥላሃል ውሰድ ተባልኳል አልহামዱሊላህ በቃ ይሄኛው ዶክመንት ከተገኘውን ያኛውን በዚህኛው አድርጌ እንደዚህ ያህን አወጣዋለሁ አልኳለ እነዛ አልደወሉም ማለት ያኛው እንደጠፋ ነው አለ ምክንያቱም አሁን የራቃ ነው በቃ ሂድ አንተ እንደተባልኩ አይነት ነው የተሰማኛል ገባቻል ኦኬ አሁን ካልኩሌት ማድረግ ጀመርክ እንዲያድርጌ እንደዚህ ምናምን ስለዚህ ሂድ ያን ዶክመንት እስካሁን ማላገኘውትም አላወጣውትም ማለት ሁለተኛው ማለት ገባቻል አንዳንዴ ሰበቦች በሙሉ ቁርጥ ሲሉብን ማለት ያኔ ለአላህ እንዋደቃለን የምር ነው ደግሞ የምንዋደቀው እንባችን ይፈሳል ከልባችን ነው ስብር ነው የምንለው ያኔ አላህ ይጠግነናል ዑለማዎቹ ምን ይላሉ አንድ ነገር በጣም ከጠበቀብህና ቁልፍልፍ ብሎ እንደው በጣም ከተቸገርክ ፈረጃው መድረሱን በዛ ምልክት ይሆነ ይላሉ ፈረጃው ደርሷል ማለት ነው ያ አዝመት ይሽተዲ ተንፈሪጂ ይላሉ አረቦች አንቺ መከራዬ አንቺ ችግሬ በጣም ተወጠሪ እስኪ እንደው እስከ በደንብ ተወጠሪ ፈረጃው ይመጣል ያኔ ይላሉ ሰበቦች ራሱ ተቋርጠው ወደ አላህ የምንዋደቅባቸው የውነት ለአላህ ልባችንን ስንሰጥ አላህ Subhanahu Wa Ta'ala ፈረጃውን ያመጣል አላህ እንደ ግለሰብም እንደ ቤተሰብም እንደ ሀገርም ፈረጃውን አላህ ያመጣልን ጦርነትን አላህ በቃ ይበለን الله سلام يسفن لنا يا رب وما تعرف به إلى عبارة من أسمائه الحسنى وصفاته العلى ومن الناس من يتخذ إلى الله عز وجل بل إلى آية لا كسوت شالو كالله وج أمالكتن يميزو بالانتا وجن يميزو يحبونهم كحب الله አላህን እንደሚወዱት አድርገው የሚወዱ والذين آمنوا على الله እነኛ አማኞች ግን አሸድ حبا لله
ለአላህ ያላቸው ፍቅር የበረታ ነው አለ አላህ Subhanahu Wa Ta'ala እጅግ የበረታ ነው ፍቅራቸው ብርቱ ነው ያ ايها الذين امنوا ይሄ ቁርአን አያ በጣም ያስፈራኛል አዩሃ الاخوه አንዳንድ የቁርአን አያዎችን ያ ረብ እኔ ከነዚህ በሆን ምን ይውጣኝ ብለን መስጋት ያስፈልጋል መፍራት ያስፈልጋል ዘመናችን ያለን ሙስሊሞች ፍጹማዊነትን በልባችን እያሰረጽን እንገኛለን እኔ ያልኩት ሐሳብ የኔ አመለካከት የኔ መዝሐብ የኔ ራእይ ብቸኛና ፍጹም ነው ሌላው በሙሉ ضلال ጥመት ነው እኔ ብቻ የዲን ተቆርቋሪ ነኝ ሌላው ሁሉ የዲን አጥፊ ነው ይህ ስሜት በጣም አደገኛ ስሜት ነው አዩሃ الإخوة በጣም ከባድ ስሜት ነው አላህ ጋር ያጣላል አላህ ሊፈትነን ይችላል አንተ ማነህ ሊለን ይችላል ተአሉህ على الله አላህ የአላህን ቦታ ይዞ እንዲህ መፈረጅ በጣም አደገኛ ነገር ነው والله መፍራት አለብን ምን ይላል አላህ Subhanahu Wa Ta'ala يا ايها الذين امنوا እናንተ ያመናችሁ ሰዎች ሆይ من يرتد منكم عن دينه ከዲኑ ወደ ኋላ የሚመለስ አለ አላህ فسوف يأتي الله بقوم الله ሰዎችን ያመጣል ህዝቦችን ያመጣል እናንተን ይለውጣቸዋል አለ አላህ እነኛ የሚመጡ ሰዎች يحبهم ويحبونه الله የሚወዳቸው አላህንም የሚወዱ ሰዎችን አላህ በቦታቸው ይተካል አለ አላህ እኔ እንደው ከነኚህ ሰዎች ነኝ ወይስ ከሚተኩት ነኝ ተጠራርገው በቦታቸው ሌላ ከሚተካባቸው ሰዎች ነኝ ወይስ አላህ Subhanahu Wa Ta'ala የሚወዱና የሚወዳቸው የተባሉት ነኝ እነዚህ አላህን የሚወዱና የሚወዷቸው አላህ የሚወዳቸው ሰዎች ባህሪያቸውን ተመልከቱ አዚለትን على المؤمنين በሙእሚኖች ላይ ተናናሾች ትሁቶች ናቸው አዕዘትን على الكافرين በአመፀኞች አላህን በሚክዱ ክፉዎች ላይ ደግሞ ብርቶች ናቸው ጀግኖች ናቸው يجاهدون في سبيل الله بالله መንገድ ላይ ይታገላሉ ولا يخافون لومة لائم የወቃሽን ወቀሳ አይፈሩም የወቃሽን ወቀሳ አይፈሩም አሁን እኮ ተገልብጧል አይደል አዕዘትን على المؤمنين ነው እኮ በሙእሚኖች ላይ ብርቱ ኃይለኛ አሁን ያለንበት ሐል ይሄ እርስ በርስ ነብር እርስ በርስ ባለን ግንኙነት ነብሮች ሆነናል አላህ እንሳለን ወንድሞቼ አላህ የወንድም ፍቅር አላህ ይስጠን የእውነት ፍቅር አላህ ይስጠን ሚዛናዊ የሆነ አስተሳሰብን አላህ ይስጠን ነብዩ አለይሂ ሰላቱ ወሰለም ስለ አላህ ፍቅር አንስተው ምን አሉ أنس رضي الله عنه بزقبوتنا متفق بخارينا مسلم بتلالف الحديث لا يؤمن عبد حتى يكون هو أحب إليه من ولده ووالده والناس أجمعين النبي عليه الصلاة والسلام عند سو الله سبحانه وتعالى كلجو كولاجوچو كسوچ بمولو የበለጠ ተወዳጅ እስካልሆነለት ድረስ አላመነም ብለዋል በሌላ ሐዲስ ደግሞ ከሳቸው ጋር አያይዘው وقال لعمر بن الخطاب رضي الله عنه من قالت لا حتى أكون أحب إليك من نفسك لمن عمر من بلونه كنفسي وجي كهل من أجر بلا أدركي ودوتها الله على شو لا بفصم على رسول الله صلى الله عليه وسلم حتى أكون أحب إليك من نفسك كنفسه يبلته
እኔ ወደ አንተ ተወዳጅ እስካልሆንኩ ድረስ አላመንክም። ነብዩ ሰለላሁ ዐለይሂ ወሰለም ከነፍሳችን በላይ ከልጆቻችን በላይ ለነብዩ ሰለላሁ ዐለይሂ ወሰለም ነፍሱን ፊዳ ማያደርጋለ እንዴ ከኛ ውስጥ አለ እንዴ? የለም ማለት ፊዳከ ሩሂ ነፍሳችን ሩሃችን ፊዳ ነው ለነብዩ ሰለላሁ ዐለይሂ ወሰለም አይደል? ቤዛ መሆን የማይፈልግ የለም። ከነፍሳችን በላይ እንወዳቸዋለን ነብዩ ሰለላሁ ዐለይሂ ወሰለም። ከልጆቻችን በላይ እንወዳቸዋለን። ከወላጆቻችን በላይ እንወዳቸዋለን። ከሚስቶቻችን በላይ እንወዳቸዋለን። ምን አሉ? የነብዩ ሰለላሁ ዐለይሂ ወሰለም ፍቅር ይህን ያክል ከሆነ የአላህማ ከዚህ በላይ ነው አሉ። የአላህ ፍቅር ከዚህ በላይ ነው። ነብዩ ሰለላሁ ዐለይሂ ወሰለም ዱዓ ሲያደርጉ እኮ እለምንሃለሁ አሉ ወሸውቀ ኢላ ሊቃኢከ ወነظረ ኢላ ወጅሂከ አልከሪም አሉ። አንተን ለማግኘት መጓጓትን እለምንሃለሁ፣ ያንተን የተከበረ ፊት መመልከትን እለምንሃለሁ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ለሙእሚኖች የአላህን ፊት ከማየት የበለጠ የሚያስደስታቸው ነገር የለም በጀነት ውስጥ። ከአላህ ስብሓንሁ ወተዓላ ለባሮቹ የተለገሱ ጸጋዎች በሙሉ አላህን እንድንወደው እንድናልቀው ያደርገናል። ስጦታው መከልከሉ፣ ጤና መስጠቱ መሞከሩ፣ መያዙ መልቀቁ፣ ዓድሉ ፍትሃዊነቱ ትሩፋቱ፣ ህይወት መንሳቱ ህይወት መስጠቱ፣ እዝነቱ ኢሕሳኑ መሰተሩ፣ ይቅርባይነቱ ችሎታው ታጋሽነቱ፣ ዱዓችንን መስማቱ፣ ያለንበትን መከራ መግለጡ፣ ካለንበት ችግር ማውጣቱ፣ እሱን ሳንለምነው የሰጠን ብዙ ኒዕማዎችና ጸጋዎች፣ እነዚህ ነገሮች ሁሉ አላህ ስብሓንሁ ወተዓላን እንድንወደውና እንድንገዛው ያደርገናል። አንድ ሰው እንደው በጣም ጥቂት የሆነች በጣም ትንሽዬ ውለታ ቢውልልን ጥሩ ነገር፣ እንደው ለምሳሌ ፖርሳ ወይም የኪስ ፖርሳችንን ወይም ሳንቲም ቤት ጥለን ወጠን የታክሲም የለንም ምንም የለንም፣ በቃ የሆነ ሰው እንደው ሁኔታችንን አይቶ ምን ነው የተጨነቅ ትመስላለህ፣ አይ እንደው በቃ ልብስ ስቀይር ብር ሳሊዝ ወጣውና የታክሲ ያልያዝኩም 200 ብር ሲሰጠን እቺ 200 ብር ጦላል ዑምር ነው የምናስታውሳት። ታውቃላችሁ እድሜ ልካችን ነው የምናስታውሳት። 80 ዓመት የሆናቸው አዛውንት የሽንት ማጥ ችግር ይገጥማቸውና ሽንት መሽናት አልቻሉም እና በጣም ተቸገሩ፣ በጣም ታመሙ። ሄዱ ሐኪም ቤት። አንዴ ለማሸናት የሆነ ሺህ ብሮች እንዲከፍሉ ተደረጉ። ከዛ ሸንተው እንደጨረሱ በጣም ደስ አላቸው። ግን የዛኑ ያክል ደግሞ ያለቅሳሉ፣ እንባ በእንባ ሆኑ። ከዛ ጭንቅ ተገላግለዋል፣ ግን በጣም አለቀሱ። ሐኪሙ ምን ነው አባባ ደስ ሊሎት ሲገባ ምን ነው ለቅሰው አላቸው። ሱብሓነላህ 80 ዓመት ያለምንም ክፍያ ያሸናኝን ሽንት በቀላሉ እንድሸና ያደረገኝን ጌታ ሳላመሰግነው ኖር ያለው አሁን አንተን ማመስገን የገርሞኝ ነው አሉት። አንድ ቀን ያሸናኝ አንተ 80 ዓመት ግን ከፍያ አላቅም አሉ ሲሸኑ። የሰው ልጅ እኮ ከፉር ስለሆነ ነው በጣም ኒዕማ የሚክድ ጸጋ የሚረሳ ሰው ስለሆነ እንጂ ዱንያ ውስጥ ማንኛውም እኛ ጋር ሙዓመላ የሚያደርግ ሰው ለአላህ ብሎ ኢኽላስ ኖሮት የሚያደርገው ካልሆነ በስተቀር ከኛ ጋር ባለው ማንኛውም ግንኙነት ሁሉም ሰው የሆነ ጥቅም ይፈልጋል። ጥቅም ሳይፈልግ
አንድን ነገር አያደርግልንም ለአላህ ብሎ የሚያደርገውም ሰው እንኳን አኺራ ላይ ያገኘዋለሁ ብሎ ነው የሚያደርገው አይደለም እንዴ የሆነ ነፍዕ የሆነ ጥቅም ፈልጎ ነው የሚያደርገው አላህ Subhanahu Wa Ta'ala ገኒይ ነው በራሱ የተብቃቃ ጌታ ነው እኛ ከሱም ፈልጋለን እንጂ እሱ ከኛ አይፈልግም ولكنه يتودد إلينا እሱ ግን እኛ እንድንወደው ኒዕማውን በእኛ ላይ ነብዩላህ ሙሳ አለይሂ ሰላም አንዴ አላህን ጠየቁት ይላሉ ያ አላህ ሁሉ ሰው እንዲወደኝ አድርግልኝ ብለው ጠየቁት ያ ሙሳ ይህንን ለኔ እንኳን አላደረኩትም አላቸው ይህንን ሁሉ ሰው እንዲወድህ አላደርግልህም እኔ እንኳን የሰው ልጅ ህይወት ሰጥቼው ሲሳይ ሰጥቼው ሁሉን ነገር አድርጌለት ግን እኔን ይክዳል በሌላ አثر ላይ ምን ተገኝቷል እኔና የአደም ልጅ እኮ እንገርማለን ይላል አላህ እንገርማለን አخلق ويعبد غيري ያላ እኔ ፈጥራለሁ ሌላው ይመለካል አላህ አርዙቁ ويحمد غيري እኔ ሲሳይ ሰጣለሁ ሌላው ይመሰገናል ሰጪው እኔ ነኝ ግን ሌላን ሰው ነው የሚያመሰግኑት አሉ ሌላን ፍጡር ያመሰግናሉ አላህ በእኛ ላይ ውለታ ሲውል ከኛ ጥቅም ፈልጎ አይደለም لو أن أولكم وآخركم وجنكم وإنسكم كانوا على أفجر قلب رجل واحد منكم ما نقص ذلك من ملكي شيئا እንደው ሰዋችሁ ጅናችሁ መጀመሪያችሁ መጨረሻችሁ ሁላችሁም ተሰብስባችሁ በአንድ በጣም መጥፎ በሆነ ሰው ቀልብ ብትሆኑ ሁላችሁም አንድ አይነት ቀልብ የመጥፎ ሰው ቀልብ ቢኖራችሁ ሁላችሁም የፊርዓውን አይነት ቀልብ ቢኖራችሁ ለምሳሌ ما نقص ذلك من ملكي شيئا ከንግስናዬ አንዳች ያክል አይቀንስም ብሏል አላህ Subhanahu Wa Ta'ala ከሱ ንግስና የሚቀነስ ነገር የለም የሰው ልጅ አላህን በማምለኩ አላህን በመውደዱ ተጠቃሚው ማን ነው ራሱ ሰው ነው ጨው ለራስ ስትል ጨርሱት ሰዓት አለን የለም አይደል ትንሽ አثሮችን ብቻ አይተን እናጠናቀዋለን ኢንሻአላህ فتح الموصلي የሚባሉ ዓሊም ምን ይላሉ المحب لا يجد للدنيا لذة በዱንያ ሙሂብ የሆነ ሰው አላህን የሚወድ ሰው አሉ በዱንያ መጣቀም ግቡን አያደርግም የዱንያ ለዛ ዓላማው አይሆንም ሌላ ተለዝዝ የሚያደርግበት ሌላ በጣም የሚደሰትበት ሌላ ነገር አለ محبة الله عز وجل ከአላህ ጋር በመሆን የሚያገኘው ለዛ አለና ከዛ ጋር ሲነጻጸር ዱንያ ላይ የሚያስደስተው ነገር ብዙ የለም ሁሌም እኮ እንዴት ነው አንጻራዊ ነው አይደል ደስታ የምንለው ነገር ዱንያ ላይ የምንደሰትባቸው ነገሮች ከዛ በላይ የሆነ ደስታ ስናገኝ ተራ ይሆኑብናል ማለት ነው ولا يغفل عن ذكر الله طرفة عين አሉ አላህን የሚወድ ሰው የአይን ጨረፍታ ያክል አላህን ከማስታወስ አይዘናጋም አሉ ዝም ብሎም ስለ አላህ ነው የሚያስበው ሱብሃንአላህ ይደመማል በአላህ ፍጥረት በአላህ عز وجل በቃ ከአላህ አይርቅም ከአላህ መራቅ አይችልም በሌላ አባባል ምን ብለዋል ወዳጅ የሆነ ሰው የአላህ ወዳጅ የሆነ ሰው አላህን የሚወድ ሰው ልቡ ሁሌም እንደበረረ ነው አላህን በማስታወስ ዓለም ውስጥ ነው የሚኖረው ሙተሰብቡን ኢላ ሪድዋኒህ ሁሌም ምክንያት ፍለጋ አላህ የሚወደውን ነገር ለመፈጸም ሁሌም ምክንያት ፍለጋ ላይ ነው ያለው በሚችለው አቅም ሁሉ የአላህን ውዴታ ለማግኘት እሱ የሚፈልገውን ለማድረግ ወደ ኋላ አይልም ይላሉ ይሄ ሙሂቦች ባህሪ ነው አላህ Subhanahu Wa Ta'ala እሱን ከሚወዱት ባሮች እሱም ከሚወዳቸው ባሮች አላህ ያድርገን اللهم اجعلنا من الذين احببتهم
اللهم اجعلنا من الذين أحبوك وأحببتهم اللهم أعنا على ذكرك وشكرك وحسن عبادتك ربنا آتنا من لدنك رحمة وهيئ لنا من أمرنا رشدا ربنا اغفر لنا ذنوبنا وإسرافنا في أمرنا وثبت أقدامنا